ያ ነገር ያው ትናንት ግልጽ ሆኖ ወጥተዋል። እሱም ተናግሬ ያለው። ስለዚህ ውድ ቤተሰቦቼ እኔ አንዳንድ መረጃዎችን በውስጥ ስለሚደርሰኝ ነው ምልክት መሰጣችሁ። ሙሉውን እንዲህ ነው ብዬ ማብራራት አልችልም። ምክንያቱም ዋናው ከባለቤቱ ነው፣ ስንሰማው ነው የሚያምረው። ሰው ያ ነገር እኔ ቅድሚያ ተናገርኩኝም ማለት እነሱ መንገዳቸው በሙሉ ስራቸው በሙሉ እንዲዘጋባቸው ማድረግ ነው። ጠላት በሉት፣ ከጠላት ምንም የሚተናነስ ነገር የለም። ምክንያቱም እነሱ ያ ነገር የሚሄዱበት ነገር ካስተካከሉ በኋላ ቦታው ከደረሱ በኋላ ያደረሳቸው ኢንፎርሜሽን እጃቸው ላይ ከገባ በኋላ የሚፈልጉት ሰውን ካገኙት በኋላ ነው ቪዲዮን የሚለቁት እነ ሉልን የምታውቁ። ስለዚህ አሁንም በሉል ጉዳይ ላይ ትንሽ አስጊ የሆነ ነገር አለ። ያው እንደምታውቁ ተደራጅተው ነው ክፍለ ሀገር የሄዱ ተነበረው። ክሩቤል ትናንት ተገኝተዋል፣ አንዱ አልተገኘም። በሱ ጉዳይ ላይ በጫካ ተለያይተናል ብሎ ነበር ልጁ። እንደምታስታውሱ ቪዲዮን ልቄላችሁ ነበረ። ስለዚህ ያ ጫካ ውስጥ ገብተው የፈለጉ ነው። ሉል እንደምታውቁ በሁሉ ነገር ዳፋር ነው። ወደኋላ የሚለው ነገር የለም። ምክንያቱም እነዚህ ልጆች ለሱ ሲሉ ነው ዋጋ የከፈሉት የነበረው። ለሱ ሲሉ ነው ከዲና ጋር ሂዶ የታጋፈጡት የነበረው። ለሱ ሲሉ ነው ዲና ያንን ያክል መከራና ስቃይ የምታሳያቸው ነበረው። አሁን የተሰማው ያለ ነገር ዲናም እንዳልሞተች ነው አንዳንድ ኢንፎርሜሽኖችን የደረሱ ያሉት። ለማንኛውም እስኪ ያለውን ነገር ያንዳንዱ ነገር አጣርተን ተጣርቶ በቀጣይ ቪዲዮ እለቅላቸዋለሁ የሚል ተስፋ አለኝ። ስለዚህ ይሄ ጉድ የሚያደርጉት በሙሉ ይሄ በሙሉ እንዲካሄድ እንዲከሰት ህዝብን እንዲጎዳ ወጣቶችን እንዲጎዱ የሚያደርጉት የአሞቴ ጎሳ መሆናቸውን ነው ሉል የደረሰበት የነበረው። ግን አሁንም ቢሆን እዛ ሰፈር ላይ ማናት ዲና እኔ የሚጎዱኝ የሚመጡ ሰዎች አሉ። ስለዚህ እነዛ ሰዎችን እኔ ላይ እንዳይደርሱ እናንተ ሁላችሁም እዚህ ሰፈር ያላችሁ ሰዎች በሙሉ የእኔ ጋርድ መሆን አለባችሁ፣ እኔ ከጎኔ መሆን አለባችሁ፣ እኔን መጠበቅ አለባችሁ ብላ ነው የተናገረችው። ስለዚህ በተናገረችው ልክ እነዛ ሰዎች ሰፈራቸው ላይ አዲስ ሰው ሲመጣ ባዕድ ሰው ሲመጣ ጊዜ በጣም በኃይለኛ ነው ሰው ሊጎዱት የሚነሱት። ድብደባ ብትሉ ምግብ አይሰጣቸውም፣ ሊገሏቸውም ይነሳሉ። ስለዚህ እዛ ሰፈር ላይ ሂዶ ክሩቤልን የፈለገ ባለ ሰዓት ነው ሉል ላይ እስኪ እኔ መናገር አልችልም። ለማንኛውም ለሉል ድዋም ጸሎት አድርጉለት። ሉል በሰላም እንዲሄደ በሰላም እንዲመለስ እንፈልጋለን። ሉል እኛ ምንም ነገር ሊሆን አንፈልግም። ሁላችንም በተስፋ የምንጠብቀው ልጅ ነው። ጥሩ ደረጃ ላይ ደርሶ አባቱም አቶ ወርቁ እነዛ የጠፋው ልጅ አንዱ ተገኝተዋል፣ አንዱ አልተገኘም። እሱም በሰላም አግኝቶ እነዚህ የአሞቴ ጎሳዎች የሚባሉ ነገር እንዳለ ብትትናቸው ወጥተው የሉል አባት ሆነ ማናቸው መዛጋ የታገቱ ሰዎችን ሉል ነፃ አውጥቶ እነዛ ሰዎች እስር ቤት ወርውሮ ሁሉ ነገር ይፋ የሚያደርግበት ቀን ነው የምንጠብቀው እንጂ ሉል ምንም ሊሆን ሉል በአሞቴ ጎሳዎች ሊከበብ ሉል ደግሞ በዲና ጋርዶች ሊከበብ እንደገና ወጥመድ ውስጥ ሊገባ እኛ አንፈልግም። ሉል የህዝብ ልጅ ነው። ሉል የአንድ ሰው ልጅ ብቻ አይደለም፣ የህዝብ ልጅ ነው። ስለዚህ ውድ ቤተሰቦቼ እኛ ሁላችንም ፍትህ ለሉል ብለን መጠየቅ አለብን። ሉልን ህዝብን ለማትረፍ ወጣቶችን ለማትረፍ ወጣቶችን ጥሩ ቦታ ለማድረስ ማንም ሰው እንዳይጎዳ ይሯሯጣል እንጂ ለምንም አይነት ጥቅም የሚያገኝበትም ነገር አይደለም። ተከፍሎትም አይደለም። ማን ሰው የሚከፍለው ሰው አይደለም። ግን ሁሉም ሰው በነፃነት ይኖር። ሁሉም ሰው በሀገሩ ላይ እንደፈለገ ይኖር። በአንዱ መብት አንዱን መጨፈር የለበትም። አንዱ ሰው መብት እንዳለው ሌላኛው ሰው መብት አለው። ሁሉ ኢትዮጵያዊ ነው፣ ማንም መጎዳት የለበትም በማለት ነው ሉልን ዋጋ የሚከፍለው ነበረው። ግን እነዚህ ሰዎች ሉል ጥሩ ስራ ስለሚሰራ ከምስኪኖች ጎን ስለሚቆም ከተበዳይ ጎን ስለሚቆም እነሱ ግን ሆይ ብሎ ተነስቶ ሉልን ለማጥፋት ነው የሚሞክሩት። እናንተ ትጠፋላችሁ እንጂ ሉል መቼ ቢሆን አይጠፋም። ዲና ሁሌ በሉል ላይ ያወራች ነበር። ሉልን አትቼ ነው የምጠፋው፣ በቅድሚያ ሉል ያጠፋዋለሁ፣ እኔ ሳልሞት ሉል ይሞታል ብላ
ብዙ መንገድ ተጠቅማ ነበረ። ብዙ ያላደረገችው ነገር የለም። ግን ውሸት ይሁን እውነት ይሁን እስካሁን የተረጋገጠ ነገር የለም እንጂ ቀድማው እንደሄደች ነው የተሰማው። ብዙ ጊዜ በሉል ላይ ክፋት የሚሰሩ ሰዎች፣ ሉልን ለማጥፋት የሚነሱ ሰዎች ራሳቸው ቀድመውት ወደ ፈጣሪያቸው ይሄዳሉ እንጂ እሱ ገና ያድጋል፣ እሱ ገና ጥሩ ቦታ ላይ ይደርሳል። ሉል በማንም ሰው ሊታገትም አንፈልግም። ሉል እንኳን ይሞታሉ ቢባል ኖሮ የዛኔ ከከብቶች አንድ ላይ ያሰሩት ሰዓት፣ ምግብ የከለከሉት ሰዓት፣ የደበደቡ ሰዓት፣ ፓራራይዝ የሆነ ሰዓት ይሞት ነበር። ግን እሱ መቼም ቢሆን አይሞትም። እሱ መቼም ቢሆን ፈጣሪ ይጠብቀዋል። ለምን? ለምስኪኖች አባት ነው። የብዙ የተጎዱ ሰዎች ይደርሳል። የብዙ ሰዎች እንባ ያብሳል። ስለዚህ ትናንት በሽፍጦች ታግተው ያቺ መርዝ በሆነ ሴትዋ በእሷ የመጣ በሽፍጦች ታግተው ብዙ ስቃይ መከራ ደርሶበት ዛሬ ገና እነዛ የታገቱ ልጆችን ለማግኘት በሄደበት ገና ሌላ ነገር ያጋጥመዋል ብለን መቼም አልጠበቅንም ነበር። እንግዲህ ምንም ነገር እንደማያጋጥመው ምንም ነገር እንደማይሆን ተስፋ እናደርጋለን። አሁን ግን የብቻው እንዳልሄደ ሁላችሁም ታውቃላችሁ። የህግ አካላቶች አሉ፣ ጓደኞቹ አሉ፣ እነ ሚኪ አሉ። በጣም ተደራጅተው ነው የሄዱት። ነገር ግን ያ ወንድማችን ጫካ ውስጥ ስለተለያዩ በየፊናቸው ሂዶ ነው ጫካ ውስጥ ቢፈልጉት የነበረው። ምናልባት የሆነ ነገር ከተገኘ ምናልባት አውሬዎቹ ከተናኩሉት ብቻ የሆነ አላደር ሰዎች ነን እኮ እንጠራጠራለን። ምንም ነገር ልጁ ሊሆንም አንፈልግም። ስለዚህ በጫካ ውስጥ ሆኗል በማለት ነው ሁላቸውም የዛ ጫካ ውስጥ በየፊናቸው በፈለጉት ባለ ሰዓት ነው ያልሆነ ነገር የተፈጠረው። ያ ነገሩ ደግሞ ኢንሻአላ ሁሉ ነገር ከሽፎ ሁሉ ነገራቸው የሄዱበት ነገር በሙሉ አስተካክሎ በሰላም እንዲመለሱ የሁላችንም ድዋም ጸሎት ማድረግ አለብን። እቺ መሰሪ የሆነ ሴትዋም እውነት ቢያደርገው እኔ በጣም ደስ ነው የሚለኝ። እውነት አድርጎት እውነት ሞታ የሉልና አባትን ነፃ የሚወጣበት ሰዓት እነዚህ ምንድናቸው የሚባሉት የአሞቴ ጎሳዎችን ደግሞ እያንዳንዳቸው ከዲና ጎን ሆኖ የሰሩ ሰዎች በሙሉ የእጃቸው የሚያገኙበት ቀን ነው። እኔ ናፈቀኝ። ምንም ነገር አይደለም። ምክንያቱም እነሱ በሰው ህይወት ላይ የተጫወቱ ነው። ምክንያቱም እነሱ ሰውን ምንም አይመስላቸውም። ሰው እንደ ሰው የማያዩ ሰዎች ናቸው። ለብር ብለው ለጥቅማቸው ብለው ሰውን ያልሆነው ውስጥ እንዲገባ የሚያደርጉ ሰዎች ናቸው። ለጥቅማቸው ለትርኪ ምርኪ ምንም ባይጠቅም ሀብት ብለው ነው የሉል አባትን ይህን ያህል ዓመት ያሰቃዩት ያሉት። እሷ ደግሞ እዚህ ይከፈላታል፣ እነሱ ሉል አባት ያሰቃያሉ። ጥቅማቸው ምንድን ነው? ሰው ሆኖ ለሰው ካላዘነ በምንኛ ሁኔታ ነው ሰው ተብሎ የሚጠራው? አሁን እነዚህ አሞቴ ሰዎች ሰው ናቸው ወይስ አውሬ ናቸው? ምክንያቱም አንድ ሰው ለሰው ካላዘነ ምኑ ነው ሰው የምትሉት? እንዴት ይህን ያህል ዓመት በአንድ ሰው ላይ ጨክኖ ገና እንደገና ልጁ የእሱ ዕጣ ፋንታ እንዲደርሰው ማድረግ ማለት ምን ማለት ነው? ሉል ምን አጠፋ? አባቱ በሰራው የስጋ አባቱ ነው እንጂ አላሳደገው፣ አያውቀው። አሁን በቅርብ ነው ከኛ እኩል ያወቀው ሉል። ስለዚህ አባቱ ባጠፋው ጉዳይ ሉል ለምን ይቀጣል? ምን ባደረገ? ምን አድርግ ተብሎ ነው ሉል ከስር ስር ተከትላችሁ ሉል ለማጥፋት ተደራጅታችሁ ሉል ያለበት ቦታ የምታስሱት? ምን ማለት ነው? ሉል እኮ ሰው ይፈልገዋል። ሉል የብዙ ሰው እንባ ያብሳል። ሉል ብዙ ነገር የሚሰራ ጀግና ልጅ ነው። ዛሬ ግን እናንተ ስራ አድርጋችሁት እሱ ላይ ገና ልትነግዱ፣ ሌላ ሴራ ልታሴሩ፣ እሱን መከራው ልታሳዩ ትሞክራላችሁ። ያ ነገር እንዳትሞክሩት። ሉል አንድ አይደለም፣ ሉል ሺህ ነው። ሉል ብዙ ሰው ህዝብን አያስቀምጣችሁ። ገብቷችኋላ? ሉል ቢታገት እኮ ከሉል የባሱ ጀግና ወጣቶችን አፍርተው አስተምሮ ያስቀመጠ ጀግና ነው። ራስ ወዳጅ አይደለም። እኔ ብቻ በልቼ፣ እኔ ብቻ ጠጥቼ፣ እኔ ብቻ ተመችቶ እንድሉል የሚል ጀግና አይደለም። የሚል እንደናንተ ለሆዱ አዳሪ አይደለም። በጣም ጀግና። እኔም ተጠቅሜ ሌላ ሰው ይጠቀም፣ እኔም ተጠቅሜ ወንድሞቼ ይጠቀሙ፣ እኔም ተደስቼ ወንድሞቼ ይደሰቱ የሚል በጣም ጀግና የሆነ ጀግንነት ያሳደገችው ሉል ነው። ግን እናንተ ሉል ምንም ነገር እንደማያሸንፈው፣ ሉል በሁሉ ነገር አሸናፊ ሆኖ ውጤታማ ሆኖ ብዙ ሰው ስለሚወደው ብዙ ሰው እንደሚያግዘው ስለምታውቁ ሉልን ለማጥፋት ቀና ማታ ትጥራላችሁ። ቀና ማታ አንገታችሁ ወደ መሬት ነው የምትደፉት። ትደፋላችሁ እንጂ ሉል እናንተ እጅ ላይ አይገባም። ምክንያቱም
እሱ ምን ጊዜም ፈጣሪው ይጠብቋል። ከሰው የበለጠ ፈጣሪው ስለሚጠብቀው እንደ እናንተ ሴጣን አምልኮ ወይስ ባዕድ አምልኮን ተከትሎ አይደለም የሚጓዘው። አንድ ፈጣሪውን የፈጠረው አንድ ፈጣሪውን ይዞ ነው የሚጓዘው። ስለዚህ ውድ ቤተሰቦቼ የዛሬ የተሰማው ነገር አንዳንድ ነገራቶች አስደንጋጭ ነገር ስላለ ነው። እንግዲህ ዋናው ነገር ሰላም እንዲሆኑ በሰላም እንዲመጡ የሁላችንም ምኞት ነው። ምንም ነገር እንደማያጋጥማቸው የሁላችንም ምኞት ነው። አቶ ወርቁም ያለበት ቦታ እየተቀራረቡ ነው። የዲና ነገር እስካሁን ምንም አይነት የተረጋገጠ ይፋ የወጣ ነገር የለም። ያው ሞተች በማለት ነው። ምክንያቱም ዲና ሞተች ብሎ ያወሩ የሐሞቴ ጎሳዎችን በቀሷ ሞታለች፣ ሉሊ ተሆናል፣ እኛ እንደፈለግን እንጨፍራለን በማለት ነበር። እነዚህ ሴራ የሚጠመዘዘው ሴራ በሙሉ ሰውን ለማጥፋት የሚሞክሩ እነሱ መሆናቸው ሉል እንዳወቀ አላወቁም ይሆን? እኔ ምንም ማውቀው ነገር የለም። ምንም ግራ ነው፣ አንዳንዴ ግራ ይገባኛል። ስለዚህ እነሱ እንዳይጠየቁ ሉልን እነሱ እንዳይዛቸው እነሱ ለህግ አካላት አሳልፎ እንዳይሰጣቸው ብሎ ነው። ያኔ ሁሉ ነገር ዲና ነበረች ሞታለች፣ በቀኝ በነፃነት እንሆኑ። ዋናው ነገር የምታቀሳስሩ ዲናን እዚህ ጉዳይ ላይ ገብታ የሉል አባት እንድታሰቃ የሆነ ይቅርታ፣ እናንተ በወር ብር የምትከፍሏት እኮ እናንተ ናቸው። ከዲና የበለጠ እናንተ መጀመሪያ እስር ቤት መወርወር አለባቸው። እናንተ ብር ባሰጧት ኖሮ አቶ ወርቁን እንድታግተው ባታረጉ ኖሮ እሷ በዚህ ልክ ድፍረት ኖሯት አባቱን አሳግታ ገና ልዑልን ለመያዝ አትሞክርም ነበር። እናንተ ናችሁ ይህን ያህል ወንጀል የሰራች ገና እናንተ ጉያ ላይ ያስቀምጣችሁ እንደፈለገች እንድትጨፍር ነው የምታደርጓት። እሷ ሳትሆን በመጀመሪያ ደረጃ የሐሞቴ የተባሉ ቡድኖች በሙሉ እያንዳንዳቸው መያዝ አለባቸው። እያንዳንዳቸው እስር ቤት መግባት አለባቸው። ዲና ላይ ብቻ አይደለም ልዑል የሚያተኩረው እናንተ ጋር ይመጣል። ስለዚህ እናንተ አሁን ዲና ስለሞተች ወደኝ ይመጣል ብላችሁ ነው መጀመሪያ በጋርዶችን የከበባችሁት። አታረጉትም። ሁሌ ልዑል ከገባበት ስቃይ ይወጣል እንጂ ተዳፍኖ እዛ አይቀርም። ይምላኝ ለእናንተ የምትዋረዱት የምትሰቃዩት ራሳችሁ በቆፈራችሁ ጉድጓድ ራሳችሁን እንደምትገቡ ስላላወቃችሁ ነው ልዑልን የምትደፋፍሩት እንጂ ብታውቁ ኖሮ ልዑል አጠገብ አትደርሱ ነበር። ልዑልን ትለማመጡት ነበር። በሰራችሁት ስራ አፍራችሁ አንገታችሁ ደፍታችሁ ህዝብን ሁሉንን ይቅርታ ጠይቃችሁ በራሳችሁ እጅ ወደ ፖሊስ ጣቢያ መሄድ ነበረባችሁ። ግን እናንተ ምንም ነገር ማይበገራችሁ፣ ምንም ነገር ማይመስላችሁ፣ የሰውን ህይወት ምንም ያክል ቅንጣት ያክል ማያሳስባችሁ ሰዎች ስለሆናችሁ እያንዳንዳችሁ ቅጣት መቀጣት አለባችሁ። ልዑልን ጫፉን መንካት የለባችሁ። ልዑል የህዝብ ልጅ ስለሆነ ማለት ነው። ይብላኝ ለእናንተ። ስለዚህ ውድ ቤተሰቦቼ የዛሬ ያለው ነገር ይሄ ነው። አሁን ቢሆን ለልዑል ዱዓም ጸሎትም አድርጉለት በሰላም ወደ አዲስ አበባ እንዲመለስ። እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።